ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ ኢትዮጵያ ውስጥ ሆናችሁ ፕሮግራም ለምትከታተሉ ቤተሰቦቼ እንደምን ዋላችሁ ማለት ፈልጋለሁኝ ግንቦት 27 2017 በኢትዮጵያ ዘመን አቆጣጠር ጁን 3 2025 ዕለተ ማክሰኞ የጋት ውሎ የጋት አጫጭር መረጃዎች ወደ እናንተ በሚቀርቡበት ሰዓት ላይ ይገኛለሁኝ ለባለፉት ቀናት አልነበርኩም ደጋግሜ እንደምላችሁ የኢትዮጵያ ፖለቲካ ኮኔክትድ ባልሆኑ ምንድነው በማይያዙ በየለታዊ በሆኑ ጉዳዮች ውስጥ ያልፋል ባንድ በኩል በሌላ በኩል ደግሞ ይያዛሉ ግን ሜጀር የሆኑ የፖለቲካል ጉዳዮች ውስጥ ነው ያለፍን ያለነው ምናልባት ኦልሞስት ዛሬ 6 ቀን ለአንድ ሳምንት ማለት ነው እንግዲህ በዛ ውስጥ የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ኤርትራ የነጻነት ቀኗን ነው የመገንጠል ቀን ነው መባል ያለበት የነጻነት ቀን የሚባለው ጀስት ያው የሪቶሪክ ምንድነው የናሬሽን ውጤት ነው ያንን ሲያከብሩ ያሰሙት ንግግር ነበረ ያንን ንግግር ተከትሎ የራሴን መልከታ ወደ እናንተ ለማድረስ ያዘጋጀሁት አንድ አጭር ፕሮግራም ነበረ ከዛ ከመሃል ያው በግል ጉዳይ እንዳልኳችሁ ፕሮግራም የማቀርብበት ምቹ ሁኔታ ላይ አልነበርኩም just positive ምንድነው ሌላ ምንም ችግር ምናምን ሳይሆን ወጣ ብዬ ስለነበር ማለት ነው ከአዲስ አበባ እንግዲህ እንደው ምናልባት አጫጭር መረጃዎችን ስለ ኤርትራ ነው ማወራችሁ እንደው ለታሪክም እንዲቀመጥ ነገም ከነገ በስቲያ በጋራ እንድንወያይበት ባጫጭር መረጃ የፌደሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ማዕከላዊ ኢትዮጵያ ነው ያሉት ትናንት ሐላባ ነበሩ ከሐላባ የአጠቃላይ ጉብኝታቸው ዓላማው በማዕከላዊ ኢትዮጵያ ያሉትን የከተሞችን የኮሪደር ልማት የከተሞችን የልማት እንቅስቃሴ በገጠር ደግሞ የገጠር ኮሪደር በዋናነት አዲስ የተጀመረው ሞዴል የገጠር መንደር ምስረታ እንደምታውቁት የኢትዮጵያ እንግዲህ ከገጠር ነው የመጣ ነውና ቢያንስ ኢትዮጵያ ውስጥ እናትና አባቶቹ ከተማ ቢኖሩ አያቶቹ ከገጠር ነው የመጡት የኢትዮጵያ የከተማ ምስረታችን 100 ዓመት አካባቢ የሚጠጋ ነው ብለን እንኳን ብንወስድ በአዲስ አበባ ብንነሳ የዘመናዊ ከተማ ማለት ነው እንጂ ኢትዮጵያ ውስጥ እኔ በአለም ላይም ከተማ ከመሰረቱ ህዝቦች መካከል አንዱ ነን ብዬ ማምን ሰው ነኝ አክሱምን ወሰዱ ከዛ በኋላ ወደ ላሊበላም ብትመጡ የጎንደርን ችግሩ የከተማ ምስረታችን እንትን አይደለም ኮንቲኒቲ የለውም ቀጣይነት የለውም አክሱም ላይ ያለው ፌል ሲያረግ በኋላ ላይ ያው እንግዲህ ለምንድነው ያ ፌል ያደረገ ያክሱም ፌል ያረገበት ምክንያት ሞሮለስ ከቀይ ባህር ጋር የተያያዘ ነው ቀይ ባህር በኢትዮጵያ ተገዳዳሪ በየዘመኑ በመጡ በተለይ የአክሱም ሲቪላይዜሽን ዲክላይን ያደረገው ቀይ ባህር በጠላቶች እጅ መግባቱ ነው ከዛ በኋላ ደግሞ የአገው አገውም እንኳን ባንል የአገው ሲቪላይዜሽን የዋክሹም የነበረው የአገው ዳይናስቲ ይመጣል የዛጉዌ ዳይናስቲ ማለት ነው ከዛ የዛጉዌ ዳይናስቲ ሞሮለስ ደግሞ የመስቀል ጦርነት ይመጣና ልውውጦች ይፈጠራሉ አሁንም እዛው አካባቢ ከቀይ ባህር ንግድ ጋር የተያያዘ መቀዛቀዝ ይመጣል የጎንደር እንደገና ደግሞ የጎንደር ሲቪላይዜሽን ሞሮለስ ከምጽዋ ጋር የተያያዘ ነበር እሱ የጎንደር ሲቪላይዜሽን ደግሞ ዛው ምጽዋ በቱርኮች እጅ ሲወድቅ ዙሪያውን ግብጽም የግብጽ አጋር የሆኑት እነዛ ሲመጡ የንግድ መስመሩ ኮላፕስ ያደርጋል
እንግዲህ ያለ እስኪመጣ ድረስ በነዛ ሁሉ ፈተናዎች በነዛ ሁሉ ችግር ብናልፍም የከተማ ምስረታ ታሪካችን አዲስ አይደለም ነገር ግን ኮንቲኒቲ የለም ይሰራል የሆነ ጊዜ ይቆማል ከተማ ግን እንደዛ አይደለም በህግ በስርዓት በደንብ መሰረት ከተሞች መገንባት አለብን የገጠሩን ግን ስታዩ በጣም በተራራቀ ሁኔታ ነው የሚሰፍረው ያ በተራራቀ ሁኔታ የሚሰፍረውን የገጠር መንደራችንን የኃይል ተደራሽ ማድረግ አይቻልም ከባድ ነው አስቡ አሁን ኢማጂን አድርጉ ወደ ገጠር እናንተ ገጠር ባታድጉ አያቶቻችሁ ወይ ምናምን ወይ ኢትዮጵያን አስቧት ሶ ወደ አንድ መንደር ሲመጣስ የመንደር መስራታችንስ አንድ ዘመናዊ ነው የመንደር መስራታችን እንስሳትንና ሰውን በላያየ ግቢውን ሊያሳምር በሚችል የምን መሰረታቸው መንደሮች ደግሞ ነገ ወደ ከተማ የሚያድጉ ምቹነት ያላቸው ልክ አያቶቻችን ቅድመ አያቶቻችን ኢትዮጵያውያን ገበያን ሲመሰርቱ ለእርሻ የማይሆን ቦታ ላይ ነው ገበያን የሚመሰርቱት ፍጹም ለእርሻ የማይሆን ቦታ ሰው ከተሞቻችን ለእርሻ የማይሆንም ቦታ በቃ ለምስረታ የሚሆን ነገ የንጹህ ውሃ መጠጥ ውሃ ቆፍሮ ለአካባቢው ለአርሶ አደሩ ለመስጠት ኤሌክትሪክ ለማዳረስ በዋናነት ደግሞ ይሄ ኮቴጅ ኢንዱስትሪ አሁን እኛ ሁሉ ጊዜ አምራችን ላይ ስራጥነት ሲባል ዱዌል የምናደርገው ከተማ ውስጥ ስላለው ነው ኑሮ ውድነት ከተማ ውስጥ ስላለው ነው ኦፍ ኮርስ ኑሮ ውድነት እኮ የከተማ ጉዳይ ነው በአብዛኛው የቤት ኪራይ የኤሌክትሪክ ወጭ ትራንስፖርት ኦል ዲስ በጣም የሚደመሩት ከተማው ላይ ባለው ነው ግን ገጠር ላይ ሰፊ የሆነ ስራጥነት አለ ሰፊ የሆነ ያን ስራጥነት ወደ ሰርቪስ ውስጥ አስገብተን ወደ ሰርቪሱ እንዲገባ ወደ ኮቴጅ ኢንዱስትሪ ሽመና የብረታ ብረት የቆዳ ስራዎች የቴሌ ሴንተሮች ማዕከላት እነዛን ለማደራጀት የሚያስችል በሐላባ ከምባታ ሀዲያ ስልጤ በእነዚህ ዞኖች ሞዴል የገጠር መንደር የመሰረት ድንጋይ ያስቀምጥ ነው አይ ቲንክ የመሰረት ድንጋይ ማስቀመጥ ብቻ ማለት ነው ኦሬዲ አሁን ደስ የሚለው ከለውጡ በኋላ የመሰረት ድንጋይ ሲቀመጥ ግንባታ ተጀምሮ ነው ቀድሞ እንደነበረው የመሰረት ድንጋይ ከዛ ምናምን እንደዛ አይደለም ሰው የክረምት ግብርና የበጎ ፈቃድ ወጣቶችንም ባለሀብቶችንም ሁሉንም ያካተተ እነዚህ እየተሰሩ ነው ያሉት ከዛ ባለፈ አሁንም እንደው ምናልባት የኢትዮ ቤልጅየም የኢንቨስትመንት የጋራ ፎረም ተካሂዷል አዲስ አበባ ውስጥ ወደ ጎረቤትም ሀገር ስንሄድ የሐምዳን ደጋሎ ወይ ጀስት የሱዳን ፈጥኖ ድራሽ ኃይሎች ዋና አዛዥ ራፒድ ሰፖርት ፎርስ ምንለው ማለት ነው ጀነራል መሐመድ ሐምዳን ደጋሎ የኤርትራን ኢሳያስ አፈወርቂ በሱዳን የውስጥ ጉዳይ በቀጥታ ተሳታፊ ሆኖ በጦርነቱ ላይ በሱዳን ላይ ዳሜጅ አድርሷል እሱንም እንግዲህ አቅማችንን ሁሉ አስተባብረን ነው የሚለው ኤርትራ ላይ ያጸፋ እርምጃ እንወስዳለን የሚላል አንዳንዶቹ የኤርትራ የሚሊተሪ ጸሐፊዎች የኤርትራ አክቲቪስቶች ድሮን ጃመር መገዛት አለበት የሚላል በነገራችን ላይ በዛሬው ዕለት ራሱ የሱዳን የወታደራዊ ሽግግሩ የጀነራል አልቡርሃን የሚመራው ማለት ነው ራፒድ ሰፖርት ፎርስ ዳርፉር ውስጥ በተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ማዕከል ላይ የድሮን ጥቃት ፈጽሟል ዓለም ይወቅልኝ የሚል መግለጫ ወይ ጀስት ፕሬስም ሪሊዝ አድርጓል እነዚህን እናያቸዋለን ሰፋ ባለ መንገድ ኦፍ ኮርስ በቀጣይ ምን አይነት ኢምፕሊኬሽን ኖረዋል የሚለውን ከዛ በዘለለ አሁንም በተመሳሳይ የሶማሌላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ኢሮ ኬንያ ነበሩ ትናንት ፌርዌል ወይም የስንብት የራት ግብዣ የቀድሞ ጠቅላይ ሚኒስትር እና የአፍሪካ ህብረት ኮሚሽን ሊቀመንበር ለመሆን ተወዳድረው የነበሩት ራይላ ኦዲንጋ
ምንድነው ምንድነው እና ራት ግብዣ አድርገውላቸው ነበር በዛም ሂራን ኦንላይንም የተለያዩ የኬንያም ጋዜጦች ይዘውት እንደወጡት ራይላ ኦዲንጋ reaffirms support for Somaliland recognition በትናንትናው ዕለት ማለት ነው ጁን 2025 ባደረጉት የራት ግብዣ አሁንም ሶማሌላንድ የሀገርነት ዕውቅና እንድታገኝ የተቻለኝን ሁሉ ያልተቆጠበ ጥረት አድርጋለሁኝ የሚል ማረጋገጫ ሰጥተዋቸዋል እንግዲህ እንደምታስታውሱት በባለፈው ወደ እናንተ ለማድረስ ሞክሬያለሁኝ የኬንያ መንግስት የሶማሊያን የግዛት አንድነትና ሉዓላዊነት እንደሚያከብር ከጁበላንድ ጎረቤት ማለት ነው አህመድ ማዶቤ ፕሬዝዳንት አህመድ ማዶቤ የግዛቷ ፕሬዝዳንት ከጁባላንድም ከሶማሌላንድም ከሌሎች ከፑንትላንድ ከሶማሊያ ግዛቶች የሚያደርገው ግንኙነት የሶማሊያን የግዛት አንድነትና ሉዓላዊነት ከግምት ውስጥ ያስገባ እንደሆነ እና የፌደራል መንግስቱ በሚሰጠኝ ዕውቅና መሰረት ነው ግንኙነት የሚል ነገር አቅርቦ ነበር ይሄ ባለበት ነው እንግዲህ ራይላ ኦዲንጋ ሶማሌላንድ ነፃ ሀገር መሆን መቻል አለባት ለዚህ ነፃነቷም ያልተቆጠበ ድጋፍ አድርጋለሁ የሚል መግለጫ ያሰጠው እንግዲህ እንደምታውቁት አብድራህማን መሐመድ ወደ ስልጣን ከመጣ 2024 መጨረሻ ጀምሮ በሁለት ጊዜ ወደ ዩናይትድ አረብ ኤሚሬት ጉዞ አድርጓል በባለፈው ወደ ኬንያ ከመሄዱ በፊት ጅቡቲ ነበር ከጅቡቲ በመቀጠል ወደ ኢትዮጵያ ነበር የጉዞ ፕሮግራሙ ነገር ግን ጠቅላይ ሚኒስትሩ ወደ አውሮፓ ወደ ፈረንሳይ ጣሊያን መጓዛቸውን ተከትሎ የፕሮግራም ሽግሽግ አድርገው ወደ ኬንያ ነው የተጓዘው ዘን በቀጣይ ወደ ኢትዮጵያ እንዲሁም ወደ አሜሪካ ይመጣሉ ተብሎ ነው የሚታሰበው እንግዲህ ሶማሌላንድ የሶማሌላንድ አሁን ያለው አዲሱ አመራር ከፍተኛ የሆነ ጥረት ያደረገ ነው የሀገርነት ዕውቅና ለማግኘት በዚህ ረገድ ጅቡቲ ሞሮለስ በቻይና ቁጥጥር ውስጥ ነው ያለ ማለት ይቻላል አሜሪካ የጦር ሰፈር በርበራ ላይ ለመገንባት ጥናት እየተካሄደ ነው እሱ እንግዲህ የሚታይ ነው የሚሆነው ሌላው ምናልባት ባጫጭር መረጃ አንድ ጥናት የሚያሳየው ምንድነው የአፍሪካ ሴንተር ፎር ስትራቴጂክ ስተዲስ የአፍሪካ የስትራቴጂክ ጥናት ማዕከል ሜይ 28 2025 ነው ኦፍ ኮርስ ጥናቱ ሪሊዝ የተደረገው ጋርዌ ኦንላይን ደግሞ ሜይ 30 2025 አንድ 3-4 ቀን በፊት ያወጣው ማለት ነው ሃውቲ እና አልሸባብ አብረው በጋራ እየሰሩ እንደሆነ አመላካች ጽሁፎች ምንድነው አመላካች የምርምር ግኝቶች አሳይተዋል በዛ ግኝቱ ምንድነው የሚለው ሃውቲዎች የድሮን አጠቃቀም የሮኬት አጠቃቀም የከባድ መሳሪያ አጠቃቀም እንዲሁም ወታደራዊ ስልጠና ለአልሸባብ እየሰጠ መሆኑን በዚህም የማሪታይም ትራፊክ በተለይ ቀይ ባህርን ይዞ የኤደን ባህረ ሰላጤ ኢንዲያን ኦሽን ኢቭን እንግዲህ በዚህ ተላልፎ ነው ወደ ስዊዝ ካናል የሚሄደው ይሄ ሁሉ በጣም ስጋት እንዳለበት የሪጂናል ስታቢሊቲ ኢን ዘ ሬድ ሲ Gulf of Aden and the Western Indian Ocean while strengthening the disruptive capacity of both groups ይላል ሁለቱ በጋራ በመስራታቸው የዚህ የመረበሽ ወይንም ሽብር ሚሊተሪ ካፓሲቲያቸው ያደገ ነው disruptive capacity የሚለው ማለት ነው እንግዲህ የድሮን ዋርፌር ቴክኒክ የዚህ ወታደራዊ ስልጠና እየሰጧቸው ነው የሚላል በዚህ ረገድ በቀጠናው ባለው የጸረ አልሸባብ ትግል ከፍተኛው ሚና እየተወጣች ያለችው ሊባለው ነው አፍሪካ ቀጠና ብቻም ሳይሆን በአለም የሰላም ማስከበር ውድ ልጆቿን ህይወት አካል አጥንት ደም የምታፈሰው ኢትዮጵያ ነች የሶማሊያን መንግስት ባልሸባብ እንዳይወድቅ ታገሉ በጋራ በሸንተረሩ ሙቱ ወደ ቀይ ባህር ግን እንዳደርሱ የሚባል ነገር የለም ሊቶሪያል ስቴት የሚባሉት ወይ የቀይ ባህርን ሰላምና አንድነት ዋስትና ማስጠበቅ የቀይ ባህር ተዋሳኝ ሀገሮች ናቸው የሚባለው ይሄ ግብጽ ፕሮፓጋንዳ ራሷንም መልሶ ነው እየበላ ያለው እና በተመሳሳይ በትናንትናው ዕለት የብሩንዲ ወታደሮች ከሞቃዲሾ 50 ኪሎ ሜትር ርቀት ላይ ካለ ከፍተኛ ጎርፍ ካጠቃው አካባቢ ለቀው ወጣዋል የሚገርመው ልክ እነሱ በጎርፍ ከተጠቃው አካባቢ
ለቀው ሲወጡ አልሸባብ ደግሞ ቦታውን ተቆጣጥሯል 50 ኪሎ ሜትር ርቀት ላይ ማለት ነው ይሄ ሁሉ ማየት ያስፈልጋል ዘን ምናልባት ኤርትራም በተመለከተ ኤርትራ እንግዲህ እንዴት ነው ኤርትራ እንደ ሀገር መንግስት ሰርቫይቭ ያደረገ የሚባለው ያው የትጥቅ ትግሉ እንዳለ ሆኖ የኤርትራ ነፃነት ጀርባ የትጥቅ ትግሉ አለ የጠላቶች የኢትዮጵያ ጠላቶች ሴራ አለ በተለይ የግብጽ የሶሪያ ኢራቅ ፓኪስታን እነዚህ ተባብረው ፍልስጤም እነዚህ ተባብረው ኢትዮጵያን በውስጥ ጉዳይ የማዳከም ሁኔታው ደግሞ አለ በወቅቱ በኃይል አሰላለፉ የወርልድ ፖለቲክስ ኦርደሩ ሲዛባ ኢምፔሪያሊስት ተብሎ ተፈርጆ የነበረው የቀዳማዊ ኃይለ ሥላሴ ስርዓት ፌል ሲያደርግ ሲወድቅ በእግሩ የተተካው ደርግ ደግሞ ወደ ሶሻሊስት ካምፕ ነው የገባው ለምን ወደ ሶሻሊስት ካምፕ ገባ ሌላ ጉዳይ ነው የራሴ ምልከታ ማቅረብ ይችላልው ኤኒዌይስ ያ ሲሆን አንዱ የምዕራባውያን ሴራ በተዘዋዋሪ የግብጽ ስራ በቀጥታ ቀጥሎ የበረከት መንግስት አርቲስቱ በቅርቡ ነው ህይወቱ ያለፈው እና የፕሮፌሰር በረከት ሀብተ ስላሴ የህግ ባለሙያው በኃይለ ሥላሴ ጊዜ ደግሞ የኢትዮጵያ ጠቅላይ አቃቢ ህግ የነበረ ሰው አሁን የኢሳያስ የስልጣን መሰረቶችን ነው ያሳየው ያለው የኢትዮጵያ የምዕራባውያን ወይ ምዕራባውያን ብለው የወርልድ ፖለቲክስ ኦርደሩ መዛባቱ በተዘዋዋሪ በቀጥታ የግብጽ ስራ በተዘዋዋሪ የኢትዮጵያ ጠላቶች የወርልድ ፖለቲክሱ ሴራ ዘን የበረከት የሁለቱ በረከቶች አንደኛው በረከት መንግስት በሙዚቃው ኤርትራ ሀገር ነች ኤርትራ ባንዲራዋ ላይ ግመል ነው ግመል ደግሞ በረሃውን አቋርጦ የሚገሰግስ ነው የኤርትራ ሀገር መሆን የግድ ነው የሚል ይሄ የናሬሽን የአእምሮ እጥበቱ እነ በረከት ፕሮፌሰር በረከት ሀብተ ስላሴ ደግሞ በንጉሱ ዘመን አቃቢ ህግ የነበረው ኤርትራ ከነጻነት በኋላ ዲሞክራሲ የሰፈነባት ሀገር ትሆናለች የሚል ህገ መንግስቱን የጻፈው ሸልፍ ላይ ነው የነበረው ድራፍቱ ከዛ በኋላ እንግዲህ የዚህ ህገ መንግስትና አድራሻ ምናልባት ካለ ያለበትን የሚያቀው ኢሳያስ አፈወርቂ ነው ሶ ሌላው አሁንም ሶስተኛ እኛ የተለየነን ስልጡነን የሚለው ኤክስፖዠሩ ነበራቸው ኤርትራውያን የጣሊያን ቅኝ ግዛት ባሉባቸው ሀገሮች የመዞዟር ከኤርትራ የተመለመለ ፖሊስ ሆኖ ሊቢያ የመሄድ ሞቃዲሾ የመሄድ ኤርትራ ቅኝ ግዛት ባለበት በተወሰነ መልኩም በጉልበት ሰራተኛም ሆኖ ወደ ጣሊያንም የመሄድ አስመራን ምጽዋን ይዞ እነዚህ ከተሞች መገንባታቸው እኛ የተለየነን ስልጡነን የበላይነን በራሳቸው ደግሞ ኤርትራውያን ደግሞ ያው በራሳቸው ስላቸው ያንን ኤክስፖዠር ተጠቅመው ቴክኒካል ዕውቀቶችም ነበሯቸው የንግድ ዕውቀቱ የከባድ መኪና ኤንትሪ ጋራጅ ቤቶችን የሸቀጣ ሸቀጥ ንግድ ችርቻሮ ላይ በኋላ ላይ ነዳጅ ማከፋፈሉ እዛውስ መግባታቸው ስልጡነን በጣሊያን መገዛት ለስልጣኔ ቅርብ መሆን የቀይ ባህር ኤሪያ ነው የአሜሪካ የቃኘው ስቴሽንም በዛለ የኢትዮጵያ ሞሮርለስ በጣሊያንም ውስጥ ሆኖ ንግድ የሚካሄድ የነበረው በዛ መስመር መሆኑ ሰባኪዎች ሃይማኖት ሰባኪዎችም የኢትዮጵያ ሁሉ አዲስ ነገር ይገባበት የነበረው መስመር በመሆኑ በአካባቢው ደግሞ ረጅም ውጊያ ተካሂዷል ያው እንግዲህ ጦርነት አውዳሚ ነው አውዳሚ ይሁን እንጂ የባህል ልውውጥ ያመጣል አዳዲስ ኤክስፖዠርን ይፈጥራል ኒው ኤክስፒሪየንስ አገኝበታል
ካንዱ ከመሃል ሀገር ወደዛ የመሄድ ከዛ በጦርነት ምክንያት ወደዚህ የመምጣት ሌላው ተገፍተናል የሚል ደሞ ናሬሽን አለ አድዋ ላይ አጼ ምኒልክ ኦፍ ኮርስ ይሄንን ወዲማዱ ያሉ ጠባቢሊቶችም የህዋት ጠባቢሊቶችም ያቀነቀኑታል ተገፍተናል በአድዋ ጦርነት ወቅት አንድ ህዝቦች ለሁለት የተከፈልነው ሆን ተብሎ ነው እኛን ለመተው ይሄ የትግራይን ኃይል ለማዳከም ነው የሚለው እዚህ ካሸነፈ በኋላ ወይስ አንድነን ተገፍተናል የሚለው በኋላ ለምን ወደ አንድ አልመጣችሁም ለምሳሌ የፈረሰውን ፌደሬሽን ለምን መመለስ አልተቻለም የሚለው እንግዲህ ኤኒዌይስ ተገፍተናል የአድዋ ጦርነት የአንድ ህዝቦች ለሁለት ተከፍለዋል የሚል ትርክት ስለዚህኛ ከኢትዮጵያ ጋር የሚያገናኘን የለም የሚል የሚያነሱት አለ በኢንዱስትሪ ወይም ቴክኒክ የበለጸገ የአፍሪካ ሲንጋፖር እንገነባለን የሚለው ሪሶርሱን ጉልበትን ገበያን ከኢትዮጵያ እንወስዳለን የሚል አስተሳሰብ አለ ይሄ በሙሉ ከተደመረ በኋላ 30 ዓመት ምንበለው ከትግራይ ያሉም እየሄደ ኃይል እየተሰጠ ሌተናል ጀነራል ዮሐንስ እንግዲህ ያብራሩታል በመጻፋቸው ሌሎችም የጻፉት ያ ጦርነት ተደርጎ ኤርትራ ከተገነጠለች በኋላ ቅድም ባልኳችሁ የወደብ አገልግሎት በመስጠት የኢትዮጵያ ሴኩሪቲ በኤርትራ ላይ ጥገኛ እንዲሆን በማድረግ ሪሶርስ ከኢትዮጵያ በመውሰድ ያንን ሪሶርስ ፕሮሰስ አድርጎ ወደ ውጭ ገበያ መልሶ ወደ ኢትዮጵያ በማቅረብ እኛ ሜን ስቴት ሆነን ኢትዮጵያን ደግሞ ፓራሳይትስ ስቴት እናረጋለን የሚል ይሄን በማረከ ከተገነጠሉ በኋላ ያ የተባለው ሳይሆን ሲቀር ኢትዮጵያ ልትወረን ነው የባህር በሯን ልታስመልስ ነው የሚል አስቀድመው ሲነዙት ከነበረው የጸረ አማራ ትርክት በመውጣት ወደ ጸረ ትግሬ ትርክት ሄዱ ህዋት ነው የብሔር ህገ መንግስት የጻፈው ቁጭ ብሎ ከአማራ ጋራ እንኳን አብሮ መስራት መለመን ከባድ ነው ብሎ ሲናገር የነበረ ሰው ነው የሚለው ያው ተቃውሞ ጸረ ኢህአዴግ ጸረ ህዋት ተቃውሞ ስለነበረ ለዲያሎግ ለዲስኮርስም ደግሞ ኦፕን ስላልሆነ አብራ ተቀበለ ያጃመልክ ትሄዳለ የኢትዮጵያ ዘን ሌላው ከዛ በኋላም ኤርትራን ያቆማት የኢትዮጵያ ደመኛ ጠላቶች ተለላችነት ወይንም የኢትዮጵያ መንግስታት ወይ መሪዎች ስተት ከፈጸሙ ወይንም ስተት ፈጽመዋል ተብሎ ሲታሰብ ያንን ለመግዛት በሚደረግ ነው ለምሳሌ በኢህአዴግ ጊዜ ኢትዮጵያ የአባይ ግድብ ላይ መሰረት ስታስቀምጥ ተለላች ለመሆን ኮርቻውን አመቻችቶ ኢሳያስ አቧራ የጠገበ ጃኬቱን አነሳ ለግብጽ ለላካለው በሚል በተመሳሳይ ኢትዮጵያ ከሶማሌላንድ ጋር የባህር በር አጠቃቀም የወደብ አጠቃቀም አንድ በሉ ሁለት ዩናይትድ አረብ ኤሚሬት ኮሚኒተሪ ቤዝ አለው በርበራ ላይ እስራኤል ኮሚኒተሪ ቤዝ አለው ይታወቃል እኮ ይሄ ለምን ኢትዮጵያ ሲሆን ሌላው ሲሆን ለምን እስራኤል እንደዚህ ያደረገች ለምን ዩናይትድ አረብ ኤሚሬት እንዲያረገች ብሎ ካንተ ጋር በጠላትነት የሚተባበረው ያገኝም ሶማሊያ ኢትዮጵያ ስቶንስ ግብጽን ትጠራለ ኢትዮጵያ ስቶንስ ኤርትራ ለመለላክ ዝግጁ ሆነ ለዛ ነው ኦክቶበር 10 2024 ላይ ትራይላተራል ሰሚት ብሎ አስመራ ላይ አልሲሲ ወደ ኤርትራ መጣ ኤርትራን ሀገር ብሎት ማለት ነው ሐሰን ሼክ መሐመድ ወደ አስመራ ሄደ ሶ ኢትዮጵያ ወይ ከተሰሳቱ የኢትዮጵያ መሪዎች ወይ ተሰስተዋል የሚል እሳቤ ሌሎች ኑሯቸው የሆነ ልዩነት ከተፈጠረ ኢሳያስ አቧራ የጠገበ ኮቱን አራግፎ መደላድኑ ላይ ጭኖ ለመለላክ ዝግጁ ነው እንግዲህ በዚህ ሂደት ሌሎች ደግሞ የውስጥ ተለላኪዎችን በማደራጀት የውስጥ ተለላኪዎችን በማስታጠቅ አዳዲስ ኢትዮጵያን የሚበትን ትርክት ዲቨሎፕ በማድረግ ኢትዮጵያዊ የሆኑ ባንዳዎችን በመመልመል ባንዳ ህልም የለውም ባንዳ ራዕይ የለውም ባንዳ ታሪክ እንዲኖረው የማይፈልግም
ባንዳ ዛሬም ብቻ መኖር ነው የሚፈልገው ባንዳ ወጣ አቋም የለው ትናንት ኤርትራ ሻቢያ ፈጀን የትግራይ ህዝብ ላይ እንዲህ አደረገ ወንጀል ፈጸመ ይሄን ወንጀል የፈጸመው አንድ አሃድ ሁለት አሃድ 50 ወታደር 100 ወታደር አይደለም ገና የኤርትራ ወታደር ወደ ትግራይ ሲገባ ያህል ሊሰራ ነው ብሎ ሲቀሰቅስ ሲያውጅ ሲለፍፍ የነበረ ሰው ልክ እንደ ግርግዳ ስልክ በግርግዳ ስልክ ሳንቲም አስገብተ በአረበኛ ታወራለ ሳንቲም አስገብተ በፈረንሳይኛ ታወራበታል ወዲያው ነው አሁን ሳንቲም አስገብተ በትግረኛ ታወራለ ትናንት ሻቢያን የረገመ ሰው ዛሬ ከሻቢያ ጋር አሁንን ትግራይ እናሻግራታለን የሚል ባንዳ ይመጣ ትናንት ሻቢያ ደመኛ ጠላቴ ነው ያለ ሲለፍፍ የነበረ ሰው የኢትዮጵያን መንግስት እስካዳከመልኝ ችግር የለውም የሚል በአደባባይ ይመጣል ያው ስማቸው እነማን እንደሆኑ በዩቲዩብ ህግ ስም መጥራት ስለማይቻል ሰው ምን እናድርግ የሚለው አንደኛ ይሄ የኦሮሙማ ብለው በቀጥታ ላይ ጠሩ ይችላሉ የሰሜቲክ ኩሽ ሰሜን ደቡብ የሚል ወይ አቢሲኒያ እንደዚህ መንጠልጣያው የነበረው ምንድነው ሻቢያ ካውንተር ናሬሽን ነው የሚሰራው አስቀድሞ ምንድነው ሲል የነበረው የአቢሲኒያ ወይ የኢትዮጵያ ስልጣን መሰረቶች እንደ ህዝብ አማራ አረንጓዴ ቢጫ ቀይ ባንዲራ የሰለሞኒክ ዳይናስቲና ኦርቶዶክስ ሃይማኖት ናት የትግራይ ልሂቃንም በተደራቢነት በተባባሪነት አገልግለዋል የሚል የሮማን ፕሮቸስካ ናሬሽን ያንን ጽሁፍ ይዘው ገልብጠው ነው የኖሩት ስለዚህ አሁን አማራ ተገፋ ይሆናል ማለት ነው አንድ ኦርቶዶክስ ቤተክርስቲያን ችግር እየደረሰባት ነው የሚል ሁለት አማራና ትግሬ እየተገፉ ነው የሚል ሶስት ባንዲራው እንደዚህ አረንጓዴ ቢጫ ቀይ እንደዚህ ተደርጓል የሚል ካውንተር ናሬሽን ነው የሚሰራው ትናንት የጸረ ትግሬ ጸረ ህዋት ፕሮፓጋንዳ ሲነዛ የነበረው አሁን ጸረ ኩሽ እንደዚህ ሀገር ሊሆን ነው የሀገር ለመመስረት የትልቅ የኩሽ ኤምፓየር ለመመስረት ዝግጅት እየተካሄደ ነው ወዘተረፈ የሚል ፕሮፓጋንዳ መሰራቱ አይቀርም እሱም ፕሮፓጋንዳ የመመከት ስራ መሰራት መቻል አለበት የኤርትራን ህዝብና የኤርትራን መንግስት ከሻቢያ መነጠል ያስፈልጋል በፖለቲከኞች ደረጃ በባለስልጣን ደረጃ ስለ ኤርትራ ኔጌቲቭ ከተነገረ የሻቢያ እየፋፋ እየወፈረ እየሰፋ ነው የሚሄደው ለምን ኢትዮጵያ ልትወረን ነው የባህር በሩ አልታስመልስ ነው ተድራሽቶብናል የሚለው ናሬሽን ጠላትንም ጸረ ሻቢያ የሆነውንም ጸረ ኢሳያስ የሆነውንም ባንድ ግንባር የሚሰበሰብ ፍርሃት አለ እሱን በጣም አስፈላጊ ነው የሚሆነው የኢኮኖሚ የሚሊተሪ ዲፕሎማሲያችን ማጠናከር በተለይም የወታደራዊ አቅምን ከዲፌንሲቭ ፖዚሽን ከመከላከል አስፈላጊ በሆነ ጊዜ ወደ ማጥቃት ወደ ኦፌንሲቭ ካፓቢሊቲ ማሳደግ በጣም ወሳኝ ነው የሚል እምነት አለኝ በዲፕሎማሲ ደረጃ ኤርትራን በተገኘው ሁሉ ኢትዮጵያ አቅም በፈጠረችበት ሁሉ ኤርትራን የኤርትራ መንግስትን የመነጠል አሰራር መስራት መቻል አለበት የውስጥ ችግሮቻችንን በውይይት መፍታት መቻል አለብን ለጋቱሎ አጫጭር መረጃዎች ውስጥ ይሄ ነው በጋት ዕለታዊ ምሽት እንገናኛለን Thank you አመሰግናለሁ